ያደርግልን። እንዲሁም ለሰንበት ትምህርት ቤታችን መዘምራን መለካችን እግዚአብሔር ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። አሜን። ሁላችን ተስፋ የምናረጋትን ርስተ መንግሥተ ሰማያትን ያወርስልን። እንግዲህ እንደምታውቁት ቀደም ሲል በተደጋጋሚ በማስታወቂያም ሲነገር እንደነበረው ኖኅ ለቤተ ክርስቲያንና ለሀገር እንስራ በሚል መሪ ቃል በብፁዕ አባታችን ታላቅ ራእይ መነሻነት በወይብላ ማርያም ቅድስት ማርያም ቤተ ክርስቲያን አዳሪ የአብነት መንፈሳዊ ትምህርት ቤት ላይ ከትናንትናው ዕለት ጀምሮ በሰፊ ጉባኤ እየተገለገልን እንገኛለን። ያው የተገኛችሁ ትናንት ከ7 ሰዓት ጀምሮ አገልግሎቱን አግኝታችኋል። ዛሬም ከ7 ሰዓት ጀምሮ ይህ ሰፊ አገልግሎት ስለሚቀጥል ላልሰሙት አሰምታችሁ ሁላችሁም ሰዓት ጠብቃችሁ በዚህ ታላቅ ጉባኤ እንድትገኙ መልእክት አስተላልፋለሁ። እንዲሁም በሰንበት ትምህርት ቤታችን የትንሣኤ በዓልን ምክንያት በማድረግ ለነዳያን አልባሳት የማሰባሰብ ስራ ተጀምሯል። ሁላችሁም ያው የምትጥሩትን ሳይሆን የሚጠቅመውን ልብስ ወደዚህ በማምጣት የነዳያንን እርቃንነት ለመሸፈን በዚህ ስጦታ እንድታገለግሉ ሰንበት ትምህርት ቤታችን ጥሪ ያስተላልፋል። አሁን ቀጥታ የምንሄደው ወደ ዕለቱ የስብከተ ወንጌል አገልግሎት ነው። ትምህርቱን የሚያስተምረን መምህራችን ወንድማችን ዲያቆን ሄኖክ ኃይሌ ይሆናል። ወደ እሱ ብፁዕ አባታችን አቡነ ኤርምያስ ዶክተር የዚህ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡራን አበው ሊቃውንተ ቤተክርስቲያን፣ መምህራን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በእግዚአብሔር ሰላምታ እንደምናደራችሁ እንደምናደራችሁ። አሁን እውነት ቸርነቱን አብዝቶ በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በማለዳ በሥርዓተ ቅዳሴው እንድንካፈል በቤቱ የሰበሰበን የአባቶቻችን አምላክ ልዑለ እግዚአብሔር ስሙ የተመሰገነ ነው። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን ሆኖ እንዲያስተምረን እንዲመክረን ምስጢሩና ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። በሚኖረን ጊዜ በዮሐንስ ወንጌል ምዕራፍ 3 ከቁጥር 2 ላይ ባለ ኃይለ ቃል መነሻነት የዛሬውን ዕለት አስመልክቶ እንማራለን። የትምህርታችን ርዕስ የሚሆነው በሌሊት ወደ ኢየሱስ የሚል ይሆናል። ስቃሉን ይሆን በሌሊት ወደ ኢየሱስ ምንን አነባለን። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ።
ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሄድ አታውቅም። ከመንፈስ የተወለደ ሁሉም እንዲህ ነው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክርነታችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የእግዚአብሔር ልጅ ነው አለው ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። እንግዲህ አሁን ያነበብነው ቀደም ሲል በሥርዓተ ቅዳሴ መካከል ወንጌል ሲነበብ የሰማነው ቃል ነው። ከሁሉም በጣም የሚደንቀው ምዕመናን እዚህ ቅጥረ ቤተ ክርስቲያን ውስጥ ያለን ሁላችን በሕይወታችን ከተወለድን ማለት ነው ለመጀመሪያ ጊዜ የሰማነው የወንጌል ክፍልም አሁን ያነበብኩትን ክፍል ነው። ምክንያቱም ሁላችንም በ40ና በ80 ቀናችን ክርስትና ስንነሳ ወይም ስንጠመቅ ክርስትና ቤት በሚፈጸመው ሥርዓተ ጥምቀት ላይ የሚነበበው ወንጌል አሁን ያነበብኩት ወንጌል ነው። የዮሐንስ ወንጌል ምዕራፍ 3 ላይ ያለ አምላካችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ስለ ጥምቀት ያስተማረበት ክፍል ተነቦ ነው ቤተክርስቲያናችን ጸሎት አድርጋ ውሃውን ባርካ ወደ ማዕረጉ ለውጣ ሁላችንም ክርስትና የምታነሳ ልጅነት የምትሰጠን አሁን ያነበብነውን የወንጌል ክፍል አንብባ ነው። በእውነት ይህንን ወንጌል በልቡናችን ይሳለበት። በዛሬው ዕለት አባታችን ኢትዮጵያዊ ሊቅ ቅዱስ ያሬድ በሰየመው መሰረት የዛሬው ሰንበት ስም ምን ተብሎ ይጠራል? ምዕመናን ኒቆዲሞስ ተብሎ ይጠራል። ቤተክርስቲያናችን ኒቆዲሞስን በዓመት አንዴ በዐቢይ ጾም ብቻ አይደለም የምታስታውሰው። በእያንዳንዱ ሥርዓተ አምልኮ ውስጥ፣ ጸሎት ውስጥ፣ ቅዳሴ ውስጥ ሳይቀር ኒቆዲሞስ በብዙ መልኩ ይዘከራል። ገና ወደ ቤተ ክርስቲያን ስንገባ ምዕመናን ቅጥረ ቤተ ክርስቲያኑን ስንገባ እንሳለማለን። በግንባራችን ተደፍተን የቤተ መቅደሱን ደጅ እንሳለማለን። ከዚያ ግራውንና ቀኙን እንሳለማለን። አትሳለም? እንሳለማለን። ይህ ሥርዓተ ቤተ ክርስቲያን ነው። ወደ ቤተ ክርስቲያን ሲገባ ዘው ተብሎ አይገባም። ከውጭ አማትለን እንሳለማለን። አስተውለን ነው መሳለም ያለብን። አንዳንዱ ካለማስተዋል የሚፈጸሙ የልምድ ጉዳዮች አሉ። ቤተክርስቲያን ሲገባ ሳያስተውል የሚሳለም ሰው አንዳንዴ ለምዶባችሁ ወይ በስራ ቤታችሁ ወይ ትምህርት ቤታችሁ ተሳልማችሁ እንደው እንደመሳለም ዲቱ ነገር ስታገኙ ሊቃጣናል። ለምን ስለማናስተውል በማስተዋል ካደረግነው ትርጉም አለው። ወደ ቤተክርስቲያን የሚገባ ሰው ተደፍቶ ይሳለማል። ሲሳለም የክርስቶስ መቃብሩን እንደተሳለመ ይሳሰባል። ከዚያ ግራውንና ቀኙን ይሳለማል። ክርስቶስን የገነዙትን ዮሴፍንና ኒቆዲሞስን እያሰበ። ስለዚህ ቤተ እግዚአብሔር በሳምን ቁጥር በተሳለምን ቁጥር ኒቆዲሞስን እናስታውሰዋለን። ቅዳሴ ባስቀደስንም ቁጥር እንደዚሁ ኒቆዲሞስን እናስታውሰዋለን። ምክንያቱም ከመካከል የሚሰየመው ሰራዩ ካህን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ስናይ የሚቀድሰው ቄሱ ይመስለናል። በቄሱ ስፍራ ሆኖ መስዋዕቱን የሚለውጠው የሚቀድሰው ግን ማን ነው? አዎ ቄሱም የሚነጋገረው ከክርስቶስ ጋር ነው። ሊቀ ካህናት ክርስቶስን ያናግረዋል ካህኑ። ይህንን ኅብስት ባርከው፣ ይህንን ጽዋ አክብረው፣ ሁለቱንም አንጻቸው እያለ። ስለዚህ በቄሱ ቦታ ክርስቶስ ሊቀ ካህናት ነው። እጁን ዘርግቶ ካህኑ ሰላም ለኩልክሙ ይላል። ሰላም ለሁላችሁን የሚለው ግን ክርስቶስ ነው በካህኑ ቦታ። ከካህኑ ጋር ደግሞ አብሮ የሚቀድሰው የሚራዳው ካህን ደግሞ የዮሴፍና የኒቆዲሞስ ምሳሌ ነው። ዛሬ በተቀደሰው ቅዳሴ ማርያም ላይ ሰምታችሁ ይህንን ከኔ ጋር የሚራዳኝን ካህን የሚቀድሰውን ካህን ሥጋህን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገው እያሉ ጸልያል ካህኑ። ስለዚህ ኒቆዲሞስን ሁሉ የምናስበው አባት ነው። በእውነት በረከቱን ያሳድርብን። ኒቆዲሞስ በዮሐንስ ወንጌል ብቻ ስሙ የተጻፈ ሰው ነው።
ሶስት ቦታ ላይ ታገኙታላችሁ። በዮሐንስ ወንጌል ምዕራፍ 3 ላይ፣ በዮሐንስ ወንጌል ምዕራፍ 7 ላይ እና እንዲሁም መጨረሻ ላይ ታገኙታላችሁ። እጅግ በጣም ታሪካዊ ሰው ነው በእውነት። ወንጌሉ ሲጀምር ምን ይላል? ከፈሪሳውያን ወገን የሆነ የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። ይህ ሰው የአይሁድ አለቃ ነው። በሶስት ምክንያት ነው አለቅነቱ። አንደኛ ባለስልጣን ነው። በዚያን ዘመን የነበረው ሸንጎ ሲናድሪን የሚባለው ምክር ቤት የአይሁድ ሸንጎ አባል ነው። በዛሬ የፓርላማ አባል እንደማለት ነው ኒቆዲሞስ። የአይሁድ አለቃ የሚያሰኘው አንደኛ በሹመቱ ነው፣ በስልጣኑ። ሁለተኛ ባለጠጋ ሰው ነው፣ ሀብት የሞላለት ሰው ነው። ሶስተኛ ደግሞ በዘመኑ የተማረ ሰው ነው፣ ምሁረ ኦሪት ነው። ስለዚህ ኒቆዲሞስ አለቃ የሚባለው ስለ ሶስት ምክንያት ነው። በሀብቱ በትምህርቱና በሹመቱ። ስልጣን አለ፣ ባለስልጣን ነው። ሹመት አለ፣ ልብ አድርጉ። ሁለተኛ ሀብት አለ፣ ባለጠጋ ነው። ሶስተኛ ደግሞ የዘመኑን እውቀት የተማረ ሰው ነው። ይህ ምሁረ ኦሪት የሆነ ባለጠጋ የሆነ የፓርላማ አባል የሆነ ባለስልጣን በሌሊት ወደ ኢየሱስ መጣ ይላል። ከኔ ጋር በሉ። በሌሊት ወደ ማን መጣ? ወደ ኢየሱስ ክርስቶስ መጣ። በጣም ልናደንቀው የሚገባ ሰው። ሀብት አለው፣ ስልጣን አለው፣ በዚያ ላይ እውቀት አለው። እነዚህ ሶስት ነገሮች ሰዎች ወደ እግዚአብሔር እንዳይመጡ ምክንያት ሆነ እንቅፋት ሆኑባቸው። ባለስልጣኖች በሌሊት ወደ የሚሄዱት ሆነ ማለት ነው የሚቆሙት፣ ሰዓታት ነው የሚቆሙት። ስልጣን ያለው ሰው የት ነው የሚያመሸው? በሌሊት ወደ ኢየሱስ መጥቶ ነበር ይላል። እንደ በሌሊት በትጋት ወደ አምላካችን ለመምጣት እግዚአብሔር በቸርነቱ ይርዳል። በሌሊት ወደ ክርስቶስ መጣ። የባለስልጣን ስልጣን ብቻ አይደለም፣ ሀብትም አለው። ገንዘብ ያላቸው ሰዎች ሌሊት የት ነው የሚያሳልፉ? ሲጠጡ ነው፣ ሲያጨሱ ነው፣ ሲሰክሩ ነው፣ ሲያመነዝሩ ነው። ሌሊት ብዙ ኃጢአት የሚሰራበት ሰዓት ነው። ኒቆዲሞስ ግን በሌሊት ወደ ክርስቶስ መጣ። በዚህ እናደንቀዋለን። ከሰዓታት ቋሚዎች፣ ከማኅሌት ቋሚዎች፣ በትግሃ ሌሊት እግዚአብሔርን ከሚያገለግሉ ሰዎች የሚቆጠረው ኒቆዲሞስ በሌሊት ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣ። ሰዓቱ ሌሊት መሆኑ ብቻ አይደለም። ሰዎች ሀብታቸው፣ ስልጣናቸውና ሹመታቸው ከእግዚአብሔር ያርቃቸዋል። በጣም ብዙ ባለስልጣኖች ወደ እግዚአብሔር ቤት መምጣት አይፈልጉም። ከመጡም እንደው ግድ ሆኖባቸው የሆነ ክብረ በዓል ኖሮ የመንግስት ባለስልጣናት መገኘት ካለባቸው ንግግር ለማድረግ ነው፣ የሃይማኖት ተቋማትን ለማበረታታት ይላሉ። መጥተውም ደግሞ የክብር ዙፋን የሚፈልጉት በጣም ብዙ ሰዎች ሹመታቸው ከፍ ሲል የመንግስት ስልጣን ላይ ሲቀመጡ ትልቅ ሹመት ሲያገኙ ወደ እግዚአብሔር ለመምጣት በጣም ይቸገራሉ። ነቢየ እግዚአብሔር ዳዊትን እዚህ ላይ ማመስገን አለብን። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኛል? ደስ አለኝ። በጣም ይገርማል። ዳዊት አሁን መሄጃ አጥቶ አይደለም፣ ንጉሥ ነው። ጊዜ የለኝም ቢል እንደሱ የሚያምርበት የለም። አገር ነው የሚያስተዳድረው። ግን ጎልያድን ግንባሩን ብዬ ስጥለው ደስ አለኝ አይደለም። ስሾም ደስ አለኝ፣ ስሸለም ደስ አለኝ አይደለም። ወደ ማን ቤት እንሂድ ባሉኝ ጊዜ ወደ እግዚአብሔር ቤት። ገና ሄዶ እኮ አይደለም፣ ቢሄድማ ምን ሊል ነው? ሲገባ ምን ሊል ነው? ገና እንሂድ ሲሉት ገና ሀሳቡን ሲሰማ ደስ አለው። እግዚአብሔር ቤት ያለ ነገር የትም የለም። መና እዚህ የምናገኘውን ሰላም፣ እዚህ የምናገኘውን ደስታ የትም አናገኘው። እና ኒቆዲሞስ ስልጣኑ አላስቀረውም ከእግዚአብሔር ቤት። ብዙ ሰዎች ስልጣን ላይ ሲወጡ በእግዚአብሔር ለመምጣት ይችላል። ሁለተኛ ሀብት ያላቸው ሰዎች ወደ ቤተ ክርስቲያን ለመምጣት ይፈተናሉ። በሀብታቸው እግዚአብሔርን ያከበሩ እንዳሉ ሁሉ በሀብታቸው ምክንያት ከእግዚአብሔር የተጣሉ በጣም ብዙ ሰዎች ናቸው። ብዙ ባለጸጎች ወደ ቤተ ክርስቲያን ኑ፣ እንዲህ ያለ ጉባኤ ተካፈሉ፣ ኑ ተማሩ ሲባሉ ባይሆን እኛ ለትራንስፖርት የሚያስፈልገውን ለሞንታርቦ መግዣ የሚያስፈልገውን እንስጣችሁ፣ እኛ ግን አይመቸንም ይላሉ። እግዚአብሔር ከስጦታ በላይ የሚፈልገው ማንን ነው? ሰው ነው። እኛ ምን የሚፈልገው? ሰብአ ሰገል መጥተው ለጌታ እጅ መንሻ ከማቅረባቸው በፊት ወርቁን፣ ዕጣኑን፣ ከርቤ ከማቅረባቸው በፊት መጀመሪያ ሰገዱልን ነው። እግዚአብሔር ከስጦታ በላይ አንተን ይፈልጋል። ሳጥንን ከመክፈት በፊት ልብህን መክፈት አለብን። ሰዎች ኪሳቸው ለመግባት ይቸኩላሉ፣ ቦርሳቸውን ለመክፈት ይፈጥናሉ፣ ልባቸውን ግን ለመክፈት ይቸገራሉ። እና ኒቆዲሞስ ባለስልጣን ነው። ስልጣኑ ባለጠግነቱ ወደ ክርስቶስ ከመምጣት አልቀረም። ሶስተኛ ምሁር ነው፣ የተማረ ነው።
የተማሩ ሰዎች ወደ እግዚአብሔር ቤት ለመምጣት በጣም ይቸገራል። አንዳንድ ሰዎች ሃይማኖትን ያልተማረ ሰው ጉዳይ የሚያደርጓል። እውቀት የሌለው ሰው ያልሰለጠነ ሰው የሚከተለው እንደ ራሳቸው ከፍ አድርገው የሚያዋል ምን አገኛለሁ? ምንም ማላውቀው ነገር አገኛለሁ። ኒቆዲሞስ ሀብትን፣ ሹመትን እና እውቀትን ሶስቱን ፈተናዎች አልፎ በሌሊት ወደ ኢየሱስ መጣ ይላል። እንደ በእውነት የእሱን ጥጋት ለሁላችን ያድለን። ሌሊት ሲባል ግን ማታ ብቻ አይደለም ብለናል። አንዳንዴ ጭልም የሚልብን ዘመን አለ። አሁን ያለንበት ዘመን ቀን ነው ሌሊት ነው ልንለው እንችላል። ሌሊት ነው። ኢትዮጵያ እኮ ሌሊት ላይ ያለች ጨለማ ላይ ያለችው። በጨለማ ወደ ማን ነው መምጣት የሚገባው? ወደ እግዚአብሔር። ሕይወት ሲጨልምብህ፣ ሁሉ ነገር ጭልም ሲልብህ ወደ ክርስቶስ መምጣት ነው ያሰብ። ምክንያቱም ጨለማ በሱ ዘንድ አይጨልም። እሱ ከአንተ ጋር ካለ ሌሊቱ ቀን ይሆናል እና በሌሊት ወደ ኢየሱስ መጣ። ምን አለው? መምህር ወይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን ተአምራት ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለ። ኒቆዲሞስ ወደ ክርስቶስ መጣ። በሌሊት መምጣቱን እናደንቃለን። ግን ደግሞ ትንሽ ደግሞ ችግር አለ። ምንድነው ችግሩ መሰላችሁ? በሌሊት የመጣበት ምክንያት ዋነኛው በዚያን ጊዜ የክርስቶስ ተከታይ ሆኖ መታየት ብዙ የሚያስከብር ነገር አልነበር። መዘዝ ነበር። ሸንጎ ሁሉ ሊያሳድግ ይችላል። ስልጣኑ ሁሉ ሊያሳጣ ይችላል። ስለዚህ በጨለማ ተደብቆ ነው የመጣው። ምን አለው? መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ተአምር ሊያደርግ የሚችል ማንም የለም፣ ከእግዚአብሔር ዘንድ መምህር ሆነ እንደመጣ እናውቃለን ብሎ ኒቆዲሞስ ራሱን ብቻ ሳይሆን ሌሎችንም ሰዎች ወክሎ በብዙ ቁጥር ተናገረ። እዚህ ላይ ብዙ በጣም የሚያሳዝንም ደስ የሚያሰኝም ንግግር አለው። ከኔ ጋር ናችሁ ምዕመናን? እስቲ ቃሉን እናስተውል። መምህር ሆይ በሉ። መምህር ሆይ አቤት መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር እግዚአብሔር ከማን ጋር ከሆነ? ከእሱ ጋር። ክርስቶስን መጥቶ እግዚአብሔር ከማን ጋር ነው አለው? ከአንተ ጋር ነው አለው። ለእግዚአብሔር እግዚአብሔር ከአንተ ጋር ነው ይባላል። ክርስቶስ ራሱ ማን ነው? እግዚአብሔር ነው። ልብ አድርጉ። እሱ እንግዲህ ያለ አዋቂ ንግግር ነው። መምህር ሆይ አንተ የምታደርገውን ተአምር ሊያደርግ የሚቻለው እግዚአብሔር ከማን ጋር የሆነ ብቻ ከእሱ ጋር የሆነ ነው። ስለዚህ እግዚአብሔር ከአንተ ጋር ነው እና ከእግዚአብሔር ዘንድ መምህር ሆነ እንደመጣ እናውቃለን አለው። ክርስቶስ ከአይሁድ ሸንጎ ማህበር አይደለም፣ ከረበናት መሀል አይደለም። ስለዚህ እንዲሁ እንደተማርክ እግዚአብሔር ልኮ እንደመጣ እናውቃለን ብሎ የክርስቶስን ትምህርቱንና ተአምራቱን አደነቀ። ሲያደንቅ ክርስቶስ ምን አለው? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ኒቆዲሞስ ጉድ ሆነ። ይገርማቸዋል። ትልቅ ሰው ላይ ብሎ መጥቶ ገና አልተወለድክም አለው ክርስቶስ። አንተ የምታደርገውን ተአምር ብሎ የክርስቶስን ተአምር የሚያስተምረውን ትምህርት አደነቀለት። ትምህርቱንና ተአምሩን ሲያደንቅለት ክርስቶስ ምን ብሎ መለሰ? ሰው ዳግመኛ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግሥት ሊወርስ ምን አይልም አይችልም ማለት ምን ማለት ነው? መምህሩን እኔን ስላደነከኝ አይደለም፣ ተአምራቴን አይተህ ስላደነከኝ አይደለም። የምትድነው ዳግመኛ ስትወለድ፣ ዳግመኛ ከውሃና ከመንፈስ ስትገኝ ነው። ይህ ጊዜ ኒቆዲሞስ ምን አለ? ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? በምስጢረ ጥምቀት ውስጥ ጠልቄ እንዳልገባ አለፍ አድርጌ ነው ነገራችሁ። ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለ። ኢየሱስም መለሰለት እንዲህ አለው፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ዳግመኛ ትወለዳለህ ያልኩህ ወደ እናት ማኅፀን ደግመህ እንድትገባ አይደለም አለ። ከውሃና ከመንፈስ በጥምቀት ካልተወለደ በቀር ሰው የእግዚአብሔር መንግሥት ሊያይ አይችልም። ከሥጋ የተወለደ ሥጋ ነው። ከመንፈስ የተወለደ ግን ምንድን ነው? መንፈስ ነው። እኔ ትወለዳለህ ያልኩህ ሥጋዊ ልደት አይደለም። ድጋሚ ወደ ማኅፀን መግባት አይደለም። ከውሃና ከመንፈስ ቅዱስ ነው የምትወለደው። ከመንፈስ ቅዱስ ስትወለድ መንፈሳዊ ልደት ነው የምትወለደው። ስለዚህ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋቸዋል ስላልኩ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ከወዴት እንደመጣ ወዴት እንደሚሄድም አታውቅም። መንፈስ ቅዱስም እንደዚህ ነው አለ። መንፈስ ቅዱስ በወደደው ሰው ላይ ያድራል።
ወዴት እንደሄደ ልታውቅ አትችልም። መንፈሳዊ ልደት በጥምቀት የሚገኘው ጸጋ መንፈስ ቅዱስ የምታየው አይደለም። ነፋስ ወደ ወደደው እንዲነፍስ መንፈስ ቅዱስ በሕፃኑ ላይ ያድራል። ሕፃኑ የእግዚአብሔር ልጅነትን በጥምቀት ያገኛል። ስለዚህ መንፈሳዊ ልደት ነው፣ ሥጋዊ ልደት አይደለም አለው ክርስቶስ። ኒቆዲሞስ ሁለተኛ ጥያቄ ጠየቀ። ይህ እንዴት ሊሆን ይችላል አለ። ከኔ ጋር ናችሁ ምዕመናን? መጀመሪያ ሰው ዳግመኛ መወለድ አለበት አለው ክርስቶስ። ሲለው ምን አለ? ሰው እንዴት ወደ እናቱ ማኅፀን ድጋሚ ይገባል አለ። ጥሩ ጥያቄ። ክርስቶስ መለሰለት፣ አይ ወደ ማኅፀን መግባት አይደለም፣ የምትወለደው ከውሃና ከመንፈስ ቅዱስ ነው አለ። ይህን ሲመልስለት ድጋሚ ጥያቄ ጠየቀ። ምን አለ? እንዴት ሊሆን ይችላል አለ። የቅድሙ ጥያቄ እውቀት ከማነስ የተጠየቀ ጥያቄ ነው። ሁለተኛው ጥያቄ ግን እምነት ከማነስ የተጠየቀ ክርክር። እንዴት ሰው ሊሆን ይችላል? እንዴት ይሆናል? እግዚአብሔር ይላችሁ እውቀት አንሶን የምንጠይቀውን ጥያቄ ይመልስልናል። እምነት አንሶን ከጠየቅን ግን ያዝንብናል እግዚአብሔር። ለዚህ ነው እመቤታችንን የምናደንቃት። እንደ ኒቆዲሞስ ሳትከራከሪ፣ እንደ ዘካርያስ ሳትጠራጠሪ ያመንሽ ብፅዕት ነሽ ይላል ሊቃውንተ ቤተክርስቲያን። ኒቆዲሞስ መጀመሪያ እውቀት አንሶን የጠየቀው መልስ ሲሰጠው ግን እንዴት ይሆናል አለ። እንዴት ሊሆን ይችላል አለ። ይሄ እምነት የሚፈልግ ጉዳይ ነው። ከመንፈስ መወለድ የእምነት ጉዳይ ነው። ይህን የክርስቶስ አዘነበት። ምን አለው? አንተ የአይሁድ መምህር ስትሆን ይህን አታውቅም አለ። አባቶቻችን ምን ይላሉ? አለምልሞ ገሰጸው ይላሉ። ምን ብሎ ገሰጸው? አለምልሞ። እስኪ በሉ አንተ የአይሁድ መምህር ስትሆን፣ አንተ የአይሁድ መምህር ስትሆን፣ አይደከማችሁ መሰለኝ። በሉ እስኪ የአይሁድ መምህር ስትሆን ይህንን አታውቅም፣ ይህንን አታውቅም። ኒቆዲሞስ የአይሁድ መምህርም አይደለም ነው፣ አከበረው። አንተ መምህር አይደለ እንዴ አለውና ይህንን ግን አታውቅም አለምልሞ ገሰጸላ። ሰው ብዙ ጊዜ እኛ ሰው ስንተች በስድብ ነው የምንጀምረው፣ ግን አለምልሞ መገሰጽ ይቻላል። አከበረው መጀመሪያ። አንተ የአይሁድ መምህር አይደለም እንደው አንተ የተከበረ ሰው አይደለም ካለ በኋላ ይችን እንዴት አታውቅም አለ። እኛ ደግሞ በስድብ ነው የምንጀምረው። አንተም ብሎ መምህር ብለን ነው የምንጀምረው። ብዙ ጊዜ ሰዎችን ለመቀየር ከፈለግ መጀመሪያ አመስግናቸው፣ ከዛ በኋላ ብትወቅሳቸው ወቀሳን ይሰማል ይሰማል። እስቲ ልጠይቃችሁ ብሎ አሁን አንዲት አንድ ሰው ልጅ ጫማ ልታሰራ ያለች ጫማ ሰሩ ጫማዋን አየና ለካት። ሲለካት ጫማዋ አልበቃት። ይሄ ጫማ ሰሪ ለዚህ ሴትዮ ጫማው ጠቦሻል ከሚላትና እግርሽ ትልቅ ነው ከሚላት የቱ ይሻል? መጀመሪያ ይለያያል አይለያይም? ጫማው ጠቦሻል ይሻላል እግርሽ ትልቅ ነው ይሻል? አቤት ጫማው ለምንድን ነው ጠበባት? አይሰማም። እግርሽ ትልቅ ነው ማለት እውነት ነው፣ እግሯ ትልቅ ነው። ግን ጫማው ጠቦሻል ከሚላትና እግርሽ ትልቅ ነው ከሚላቱ ይሻል? ጫማው ጠቦሻል ካላት ደግማ ትመጣለች እቺ ሴት። እግርሽ ትልቅ ነው ካላት ሁለተኛ እዛ ጫማ ልታደርስም። ስነ ስርዓት ነው ንግግሩ ትላለች። አንዳንዴ ንግግራችን ጥሩ ነው፣ አነጋገራችን ችግር ያመጣል። በፈሊጥ ነው መነገር ያለበት። ቅዱስ ጳውሎስ ንግግራችሁ በጨው እንደተቀመመ ይሆናል። ክርስቶስ ኒቆዲሞስን አንተ ምን ታውቃለህ ብሎ አላቃለለው። አንተ የአይሁድ መምህር ስትሆን ይህንን አታውቅምን ብሎ ገሰጸው። የምናውቀውን እንናገራለን፣ ያየነውን እንመሰክራለን። ምስክርነታችንን አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነገራችሁ እንዴት ታምናላችሁ? ምድራዊውን ልደት ምሳሌ አድርጌ ስነግር ካላመን ስለ መንፈሳዊ ልደት እንዴት ትረዳኛለህ አለው። ኒቆዲሞስ በዚያች ምሽት ክርስቶስን ሊፈትን ሊጠይቅ መጥቶ በፈታኙ አምላክ ተፈትኖ ልቡ ታይቶ ተጎብኝቶ አላዋቂነቱን አውቆ ገና እንዳልተወለደ ገና ድጋሚ ሊወለድ እንደሚገባው ሰምቶ ሄደ ይላል። የመጀመሪያው ዮሐንስ ወንጌል ላይ ኒቆዲሞስን የምናገኝበት ነው። ሁለተኛ የምናገኘው የዮሐንስ ወንጌል ምዕራፍ 7 ላይ ነው። ከኔ ጋር ናችሁ ምዕመናን? ኒቆዲሞስ እንግዲህ ልባሩ በክርስቶስ እያፈረ በጨለማ ተደብቆ መጥቶ ተማረ። ክርስቶስ እስኪበቃው አስተማረው፣ ልቡን ሰበረው፣ ጎበኘው። ከዚያ በኋላ ወደ ቤት ሄደ። ለሁለተኛ ጊዜ ኒቆዲሞስን የምናገኘው የዮሐንስ ወንጌል ምዕራፍ 7 ላይ ነው። ዮሐንስ ወንጌል ምዕራፍ 7 ላይ አይሁድ ሊቃነ ካህናቱ፣ ጸሐፍት፣ ፈሪሳውያን ክርስቶስን አስረው እንዲያመጡ ወታደሮችን ላኳቸው ይላል። ሂዱና የናዝሬቱ ኢየሱስን
የሚያስተምርበት ቦታ ፈልጉና ይዛችሁት ነው አሏቸው። እሺ ብለው ወታደሮች ክርስቶስን ሊይዙ ሄዱ። ሲሄዱ ክርስቶስ እያስተማረ ነበር። ልክ እንዲህ ጉባኤ ዘርግቶ ቆሞ እያስተማረ። እነዚህ ወታደሮች ግርግር ላለመፍጠር ትምህርቱን ይጨርስና እናስረዋለን ብለው እዚያው ጉባኤ ላይ ቁጭ አሉ። መቼም ጆሯቸውን አይደፍኑም። ክርስቶስ ሲያስተምር እነዚህ ሁለት ወታደሮች ቁጭ ብለው መስማት ጀመሩ። ከሌላ ናቸው። አሁን ክርስቶስ ሲያስተምር ሲሰሙ ይገርማቸዋል። በትምህርቱ ጣም ተማርከው ቁጭ ብለው ተመስጠው መስማት ጀመሩ። የክርስቶስን ትምህርት የመስማት ዕድል ታገኙ ትሰማላችሁ? አሰቡ። የእኛን የኃጢአተኞቹንም ቃል ቁጭ ብላችሁ ትሰማላችሁ። የክርስቶስ ቃል እንዴት ያለ ቃል ምን ይሆናል? የራሱ የእግዚአብሔር ቃል እኮ የሚሰራ ቃል ነው። የእግዚአብሔር ቃል በእግዚአብሔር አፍ ሲነገር እንዴት ያለ ነው! ራሱ ክርስቶስ ሲያስተምር ብፁዕ ቅዱስ አቡነ ሽኖዳ የሚባሉ አባት እንደው ዛሬ ዓለሙን ያጥለቀለቀው ድምፅ መቅጃ መሳሪያ ምነው ክርስቶስ ሲያስተምር በኖረ ኖሮ ይላል። ድምፁን ተቀድቶ በሰማ ነው ይላል። አቤት ድምፁን የምንሰማው የእሱ ድምፅ እኮ የሚሰራ ድምፅ ነው፣ የሚሰራ ቃል ነው። አልዓዛር አልዓዛር ውጣ ካለ ይወጣል፣ ሙት ያስነሳል። በዚያ ላይ ክርስቶስ የሚናገረውና የሚኖረው አንድ አይነት ነው። አሁን እኛ ቆመን የምንሰብከው ሰዎች የምንሰብከውና የምንኖረው እንደ መርፌና እንደ ክር አልገባ እያለ ያስቸግራል። ስለዚህ ሰው የምንናገረው ከምንኖረው እያነጻጸረ ለመቀበል ይቸገራል። ክርስቶስ ግን የኤማውስ መንገደኞች እንደመሰከሩ በስራውና በቃሉ ብርቱ ነቢይ የሆነ ይለዋል። የሚናገረውን ይኖረዋል፣ የሚኖረውን ይናገረዋል። እና ክርስቶስ ሲያስተምር እነዚህ ወታደሮች ቁጭ ብለው የጌታን ቃሉን መስራት ጀመሩ። ሲሰሙ ቆዩና ይገርማቸዋል። ከኔ ጋር ናችሁ? ሲሰሙ ቆዩና ትምህርቱ ሲያልቅ ሰው ሲበተን እነሱ ደስ ብሏቸው ወደ ቤታቸው ሄዱ። ምን ሊያደርጉ ነበር የተላኩት? ምን ሊያደርጉ ነበር? ሊያስሩት ነው። ረሱት። ምን ሊያደርጉ? ክርስቶስ አያችሁ፣ ቃሉ ሰንሰለት የያዙ ሰዎችን ለምን እንደመጡ ቢያስረሳ ሊያስሩት ነው የመጡት። ረሱት። ወደ ቤታቸው ሄዱ። ሲሄዱ ጸሐፍት ፈሪሳውያን አገኟቸው። የት አለ አሏቸው። ምኑ አሉ። አስራችሁ ይዛችሁ ብለን አይደለም የላክናችሁ አሏቸው። አይ እኛ እስከዛሬ እንዲያስተማረ አይተን አናውቅም። እንዲህ ያለ ትምህርትም እንዲህ ያለ መምህርም ሰምተን አናውቅም። አይሁድ በጣም ተበሳጩ። እናንተም ደግሞ ሳታችሁ አሏቸው። እናንተም ተሳሳታችሁ፣ እናንተም እናሳሳታችሁ። ቃሉን ብሎ ላምንላችሁ። አይሁድ እንዲህ አሉ፣ እናንተ ደግሞ ሳታችሁን ከአለቆች ወይስ ከፈሪሳውያን በእሱ ያመነ ሰው አለ ነው አሏቸው። እናንተ በእሱ የተሳሳታችሁ ስላልተማራችሁ ነው እንጂ እውነታውን የናዝሬቱን ኢየሱስ የሚከተል የተማረ ሰው አይታችሁ ታውቃላችሁ? ከአለቆች መሃል ከፈሪሳውያን መሃል የእሱ ተማሪ አለ? እሱን እኮ የሚከተሉት ያልተማሩ አላዋቂ ሰዎች ናቸው። ከፈሪሳውያን መካከል እስቲ አንድ እሱን እንኳን የሚከተል ሰው ታውቃላችሁ? አሉ። ከፈሪሳውያን ወገን የሆነ ክርስቶስን የተከተለ ከእሱ ግር ቁጭ ብሎ የተማረ ሰው አለ የለም? ይመናል አለ የለም? ማን ነው? ኒቆዲሞስ። ኒቆዲሞስ ይቀጣቸዋል። እዛው ቆሟል። ሲነገር ቆሟል። ከፈሪሳውያን ወገን በእሱ ያመነ አለን? ሕግን የማያውቀው ይህ እርጉም ነው ብለው መለሱላቸው። ከእነርሱም አንዱ በሌሊት ቀድሞ ወደ ኢየሱስ መጥቶ የነበረ ኒቆዲሞስ እዛ ቆሟል። አሁን ኒቆዲሞስ ዝም እንዳይል ጨነቀው። ከፈሪሳውያን የጌታ ተማሪ የሆነ ሰው አለ ሲባል እኔ ያለው የእሱ ተማሪ ማለት ፈራ። ምክንያቱም መዘዝ አለው፣ ከሸንጎ አባልነቱ ያባረዋል። ደግሞ ዝም እንዳይል ጨነቀው። ምንም ቢሆን እንደ መጀመሪያው ቀን በጨለማ እንዳፈረበትና ተደብቆ እንደተማረ መሆን አልፈለገም። ዝም ማለት ጨነቀው። ስለዚህ ምን አለ? ሕጋችን አስቀድሞ ከእነሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን አላቸው። ነገሩን ሳናጣራ ሄደን ትምህርቱን ምን እንዳስተማረ ሳንሰማ እንፈርድ ዘንድ ሕጋችን ይፈቅዳል ወይ? መጀመሪያ ነገሩን ለምን አናጣራም አለ ኒቆዲሞስ። ኒቆዲሞስ ይህን ሲናገር ጸሐፍት ፈሪሳውያን አንተ ስላልተማርክ ነው ሊሉት አይችሉም። ምክንያቱም ኒቆዲሞስ ምን ያለ ሰው? የተማረ ሰው። ከዛ እነሱ መለሱና ምን አሉ? አንተም ደግሞ ከገሊላ ነህን አሉ።
ነቢይ ከገሊላ እንዳይነሳ መርምርና እይ አሉት። እያንዳንዱን ወደ ቤቱ ሄደ ይላል። ኒቆዲሞስ የአይሁድን ስብሰባ በተነው። እንደው አንዳንዴ ለሃይማኖታችን ደፍረን መመስከር ቢያቅተን እንደው ስብሰባ መበተን ያቅተናል ሆነ። አንዳንዴ የምትሰሩበት መስሪያ ቤት፣ የምትማሩበት ትምህርት ቤት፣ ቤተ ክርስቲያን ስትሰደብ፣ ሃይማኖታችን ሲነቀፍ እንደው መልስ መመለስ ያቅተን ስብሰባውን መበጠጥ ያቅተናል እንዴ? ለምንድን ነው ቤተ ክርስቲያን ስሟ የሚነሳው ማለትም እንኳን ድረለ ኒቆዲሞስ ደፍሮ እንዳይናገር ፈርቷል። ዝም እንዳይል ደግሞ ጨነቀው። በክርስትና ማፈር ማለት ነው። አሁን አንዳንድ ሰው ሃይማኖቱ ቦታው ላይ እግዚአብሔር የሚነሳበት አይፈልግም። መስሪያ ቤቱ እግዚአብሔር የሚነሳ አይፈልግም። ቤተ ክርስቲያን ብቻ ሲመጣ ነው ሃይማኖቱ ትዝ የሚለው። አንድ ሊቅ ምን ይላል መሰላችሁ? ክርስቶስ ትዝ የሚለው እሑድ ቅዳሴ ስትመጣ ከሆነ ጠዋት ጠዋት እሑድ ብቻ ትዝ ካለ አንተ ሽቱ ሊቀቡ እንደመጡት እንደነዚያ ሴቶች ነህ። ገና ክርስቶስ ለአንተ አልተነሳም። ቤተ ክርስቲያን ደግሞ የክርስቶስ ቤቱ ነች እንጂ መቃብሩ አይደለች። እሱ ተነስቷል። የምትሰራበት መስሪያ ቤት፣ የምትማርበት ትምህርት ቤት፣ የምትውልበት ቦታ ክርስቶስ ትዝ ካላለ ገና አልተነሳም። ላልታ ቀብረሃል፣ ቆልፈበታል። እና ኒቆዲሞስ በእውነት ሃይማኖቱን እንደው ፈራ ተባ እያለ ገለጸ። ለክርስቶስ ጥብቅና ቆመ ማለት ነው። በእውነት ለሃይማኖታችን ጥብቅና ለመቆም እግዚአብሔር በቸርነቱ ይርዳል። የመጨረሻው ምዕመናን እንግዲህ ኒቆዲሞስ ክርስትናው ቀስ ቀስ እያለ እያደገ ነው። መጀመሪያ ፈራ ተባ እያለ በጨለማ መጥቶ ተደብቆ ከክርስቶስ እግር ስር ተማረ። አሁን ቀስ ብሎ መመስከር ጀመረ። በግልጽ ግን አልመሰከረም። ቢያንስ ግን ስለ ክርስቶስ ሲነገር ዝም ብሎ ደግሞ አላሳፈረው። ሶስተኛ ኒቆዲሞስን የምናገኘው አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለና በሞተበት ዕለት ነው። ክርስቶስ የሞተበት ዕለት ጥሎት ሸሽተዋል። ከ12 ሐዋርያት ከዮሐንስ በቀር 11 ደቀ መዛሙርቱ ጥሎት ሸሽተዋል። ብቻውን ነበረ። አንዱ ባለቅኔ ያለው ዘመድ ጊዜ ተዋርዶ ይላል። በመዋረድ ጊዜ ዘመድ የለም። ክርስቶስ አሳና እንጀራ ሲያበረክት በጣም ብዙ ሰው ደስ ብሎት እየበላ እየጠጣ ነበር። እንደው ካላነገስ ነው ሁሉ ብለው አምፀው ነበር። ክርስቶስን ሲበሉ ሲጠጡ ደስ ብሏቸው ንጉሥ ይሁንልን ብለው ሁሉ ነበር። ክርስቶስ ሙት ሲያስነሳ ሲፈውስ አጃቢዎቹ ብዙ ነበሩ። በታቦር ተራራ ላይ ብርሃነ መለኮቱን ሲገጥም አብረውት ነበሩ። ዓርብ ዕለት ግን በጥፊ የተመታለት ከክርስቶስ ጎን የተቀመጠ አንድም ሰው ነው። ያን ቀን ብቻውን ነበረ ጌታችን። ያዳናቸው ሰዎች 38 ዓመት ከተኛበት አልጋ ያስነሳው ሰውዬ 12 ዓመት ሲፈሳት የነበረውን ደም ቀጥ ያደረገላት ሴት መታ አትንኩት ፈወሰኝ እንጂ ምን አጠፋ ብላ አልመሰከረችም። እንዲያውም ሳምንት ስናስበው የነበረው 38 ዓመት ከአልጋ ቁራኛ ተይዞ ሲሰቃይ የነበረ ያመጣሁ ያበሽተኛ ክርስቶስን ዓርብ ዕለት እንኳን ጥብቅና ሊቆምለት ሐሙስ ዕለት ሊቀ ካህናቱ ፊት ሸንጎ ፊት ሲቆም መጥቶ በጥፊ መታው ነው የሚለው። በጥፊ መታው። እንደውም ክርስቶስ በጥፊ ሲመታው ምን አለ መሰላችሁ ምዕመናን? ለምን ትመታኛለህ አለ። እስኪ በሉ ለምን ትመታኛለህ? ክርስቶስ ለምን ትመቱኛላችሁ ማለት የጀመረው ከመቼ ወዲህ? ዓርብ ዕለት ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሎ አላለ። ያ ሁሉ ግርፋት ሲወርድበት ለምን ትመቱኛላችሁ አላለ። ይሄ ሰውዬ ግን በጥፊ ሲመታው ለምን ትመታኛለህ አለ። እንዴት ያለው ነው ጥፊ? ከዛ ሁሉ ግርፊያ፣ ከዛ ሁሉ ጅራፍ የአንድ ሰው ጥፊ ለምን ተሰማው? የተሰማው ክርስቶስ በጥፊ መመታቱ አይደለም፣ ባዳነው ሰው እጅ መመታቱ ነው። ምዕመናን ባዳነው ሰው እጅ መመታት ከበደው። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ግን ስለምን ትመታኛለህ አለ። አልጋህን ተሸክመ ሂድ ከማለት ውጭ ምን ክፉ ቃል ተናግሬ ያለ? ተነሳ አልጋህን ተሸክመ ሂድ ከማለት ውጭ ተናግሬ ከሆነ መስክርብኝ፣ አለዚያ ግን ስለምን ትመታኛለህ አለው። ያዳነንን አምላክ በኃጢአታችን ከመምታት በቸርነቱ ይጠብቃል። ስለዚህ ክርስቶስ ብቻውን ነበረ ዓርብ ዕለት። ሌላ ቀን ጌታዬ ጌታዬ ያሉት ብዙ ናቸው። ያን ቀን ግን ጌታዬ ጌታዬ ያሉት ሊተፉበት የፈለጉ ሊዘጉት የፈለጉ የአይሁድ የሮም ወታደሮች ብቻ ነበር።
እና ያን ቀን ክርስቶስ በመስቀል ላይ ልክ እንደሞተ ኒቆዲሞስ እንደ መጀመሪያው ቀን በሌሊትም ለመሄድ አልፈለገም። እንደ ሁለተኛው ቀን ፈራ ሊልም አልፈለገም። ከዚህ የበለጠ ነገር ክርስቶስ ላይ ምንም ሊመጣ ስለማይችል ክርስቶስ ልክ እንደሞተ ሊገንዘው ከወዳጁ ከአርማትያው ዮሴፍ ጋር ወደ ጲላጦስ ተያይዘው ይላል። የናዝሬቱን ኢየሱስን ሥጋውን ለመኑት ይላል። እስቲ በሉ ከኔ ጋር የኢየሱስን ሥጋውን ምን አሉት? ለመኑት። ጲላጦስ ጋር ሄደው እባክህ ስጠን ሥጋውን አሉት። ጲላጦስ ሞተ ሲባል ደነገጠ። እንዴ ከመቼው ሞተ አለ ይላል። መስቀል ላይ ተሰቅሎ በ3 ሰዓት የሞተ ሰው የለም። ለምን መስቀል ላይ የሚሞቱ ሰዎች ይቆያሉ ብዙ። ለዚህ ነው እግራቸውን የሚሰብሯቸው። እግራቸው ሲሰበር ነው ሞቱ የተባለ አይደለ? ሁለቱም እግራ በቀኛሉ። ለምን መሰላችሁ? መስቀል ላይ የሚሰቀል ሰው ተንጠልጥሎ እያለ ትልቁ ችግሩ መተንፈስ ነው። አንገቱ ስለሚቀበር ለትንፋሽ ይቸገራል። ስለዚህ ከእግሩ ቀና ብሎ ነው የሚተነፍስ ትንፋሽ የሚስበው እና እግራቸውን ሲሰብሯቸው ግን ከእግራቸው ቀና ብሎ መተንፈስ አይችሉም፣ ወዲያውኑ ይሞታል። ክርስቶስ ግን እግሩ ሳይሰበር አጥንቱ ሳይሰበር በ3 ሰዓት ነበር ሞተ። ለምን በ3 ሰዓት ሞተ? ከዚያ በፊት 6666 ጊዜ ገርፈውታል። አጥንቱ እስኪታይ ገርፈውታል። ስለዚህ ስቃዩ ብዙ ነው። በፈቃዱ ነፍሱን ሰጠ። ሞተ ብለው ሲነግሩት ጲላጦስ ከመቼው ሞተ ብሎ ተደነቀ። ላለማርቆስ ከዚያ ዮሴፍና ኒቆዲሞስ የኢየሱስን ሥጋ ስጠን ብለው ጲላጦስን ለመኑት። አምላካችን ለሁላችን ሥጋውን ይስጠን። የኢየሱስን ሥጋ ለመኑት። ትልቅ ጸሎት እኮ ነው። ሥጋና ደምህን ስጠን ከማለት በላይ ሀበነ እያለን ቅድም እጃችንን ዘርግተን አለብን። አንዳንድ ሰው ለመቁረብ ይፈልግና ንስሐ አባት ያስቀየሙኝ ይላል። እኔ እሳቸውን መለማመጥ ሰለቸኝ ይላል። ለክርስቶስ ሥጋና ደም አይደለም ንስሐ አባትን ጲላጦስን ስትለማመጥ ምን ችግር አለ? ሥጋውን ይስጠን እንጂ ሥጋውን ስጠን ብለው ለመኑት ይላል። ፈቀደላቸው። ዮሴፍና ኒቆዲሞስ ክርስቶስን ከመስቀል አውርደው እያለቀሱ ገነዙት። መጀመሪያ እያለቀሱ ነበር። ሞትከኑ መንሥኤሆሙ ለሙታን፣ ሙታንን የምታስነሳቸው ወይ ሞትክን በከንከኑ መጽንዔሆሙ ለድኩማን፣ ደካሞችን የምታጸናቸው ወይ ደከምክን እያሉ እያለቀሱ ሲገንዙት ክርስቶስ አዘዛቸው። እንዲህ ብላችሁ አትገንዙ፣ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት፣ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት የሚለው በእኛ ትውፊት ራሱ ክርስቶስ ተናገራቸው። ሌሎቹ መላእክት ተገልጠው ነገራቸው ይላሉ። ያም ሆነው ቅዱስ እግዚአብሔር ቅዱስ ኃያል እያሉ ዮሴፍና ኒቆዲሞስ ክርስቶስን ገነዙት። በእውነት በረከታቸውን ያሳድርብን። ተመልከቱ፣ ዮሴፍ እና ማነው ኒቆዲሞስ በክርስቶስ ከማፈር ቀስ ብሎ ስለ ክርስቶስ ወደ መመስከር፣ ከመመስከር ደግሞ ጌታውን ወደ መገነዝ በቃ ክርስቶስን ከመገነዝ በላይ ምን ክብር አለ? መሆናል እንዴት አድርገው ገንዘው ይወት ቅዱስ ያዕቆብ ዘሥሩግ ምን ይላል? ዮሴፍና ኒቆዲሞስን ይጠይቃቸዋል። እንዴት አድርጋችሁ ገነዛችሁት? ዓይንን የሚያበራውን አምላክ እንዴት ዓይኑን ከደናችሁት? አንደበትን የሚከፍተውን አምላክ አፉን እንዴት አድርጋችሁ ዘጋችሁት? ሽባውን የሚተረትረውን አምላክ እንዴት እግሮቹን አሰራችሁት? እንዴት ችላችሁ? በእውነት ክርስቶስን ከመገነዝ በላይ ክብር የለም እና እንደ ኒቆዲሞስ በሃይማኖታችን በእምነታችን ከማፈር ወደ መመስከር፣ ከመመስከር ደግሞ ጌታን ወደ መገነዝ ክብር የሚያበቃ መንፈሳዊ ሕይወትን ለሁላችን ያድለን። አንድ ነገር ጠይቃችሁ እናበቃለን። ዮሴፍና ኒቆዲሞስ ያደረጉትን ካየን ይላል ቅዱስ ኤፍሬም ሶርያዊ፣ እንደው በዮሴፍና በኒቆዲሞስ የምትቀሩ ከሆነ እኔ አንድ መፍትሄ ልንገራችሁ ይላል ቅዱስ ኤፍሬም ሶርያዊ። እንደ ዮሴፍ እንደ ኒቆዲሞስ ክርስቶስን የመገነዝ ክብር ብታገኙ ደስ ይላችኋል አይላችሁም? ይሆናል ደስ ይላል። ጌታ ሞቶ ሥጋውን እርቃኑን ብታገኙ ሄዳችሁ አትገንዙትም? አትሸፍኑትም? ይህም ታሪኩ እንደሆነ አሁኑን ልንገራችሁ። ወደ ውጭ ውጡና ድሆች መንገድ ላይ እርቃናቸውን ወድቀው ታገኟቸዋላችሁ። እርቃናቸውን ከሆኑ አልብሷቸው፣ ታመው ከሆነ የሚበሉታቸው ከሆነ መግቧቸው፣ ከቤት ንብረታቸው ተፈናቅለው
የሚበሉት የሚላስ የሚቀመሳቸው እየተሰቃዩ ከሆነ ሂዱና ረሃባቸውን አስታክሱላቸው። ለእነሱ ያደረጋችሁትን ለማን እንዳደረጋችሁት ይቆጠራል? ለክርስቶስ። ረሃቡ ጸንቶባቸው ሞተው ካገኛችኋቸው ደግሞ ገንዟቸው ይላል። ክርስቶስን እንደገነዛችሁ ይቆጠራል። የዮሴፍ የኒቆዲሞስ ጸጋ በረከት ይደርሳችኋል። ምጽዋት ማድረግ የሚያል ክብር ያለው ነው ምናና እኛ አሁን ክርስቶስን ብናገኘው እንዲናረጋለን የምንለውን ለነዳያን ብናደርገው ትልቅ ዋጋ እናገኝበታል። የነዳያን እጥረት አለ ደግሞ በሀገራችን ምናና በብዙ ሺዎች የሚቆጠሩ ወንድሞቻችን አባት እናቶቻችን ተፈናቅለው በዚህ ሰዓት እኛ እዚህ ቁጭ ብለን ስንማር ነፍስ ውጭ ነፍስ ግቢ እያሉ ያለ እናት ልጆቿን የምታጠባው አታ ጦቷ ደርቆ የልጆቿን እንባ እያለች በዚህ ሰዓት እየተሰቃዩ ያሉ ወገኖቻችን። ለእነሱ መድረስም ዮሴፍን ኒቆዲሞስን ነው። ወደ ቤተ ክርስቲያን ስገባ በር ላይ ያለውን ነዳይ ረግጠኸው ከገባ ውስጥ ገብተህ ክርስቶስን አታገኘውም ይላል። ምክንያቱም ክርስቶስ ያለው እዛ ነው። ከእያንዳንዱ ድሆች ጋር ከእያንዳንዱ ከተጎሳቆሉ ጋር አምላካችን አለና ዮሴፍ ኒቆዲሞስ ያገኘቱን በረከት መጽሔተን እነሱ የገነዙትን አምላክ እኛ ወዳውን እርቃን ሸፍነን በረከት ለማግኘት ያብቃል። ይህን የሰማነውን በልቡናችን ጽላት ይጻፍልን።